ስለዚህ አንዳንድ ጊዜ ለውጦቻችሁንም የምታውቁትን ነገር ለሰው ዝም ብሎ ማውራት አያስፈልግም። ምክንያቱም ምን እስክታርጉ ድረስ ስር እስክትተት ድረስ ሩትድ እስከሆን ድረስ ውስጥ እስኪገባ ድረስ በህይወታችሁ ላይ አንድ የእግዚአብሔር ቃል በርቶላችሁ ለውጥ ስትጀምሩ የሆነ መሰናከል ሲመጣ ይህንን ኦርኬስትሬት ያደረገው የደገሰው ድግስ ጠላት እንደሆነ ነው። ዘመድ ብትሆን ወንድም ቢሆን ባል ቢሆን ሚስት ቢሆን ማንም ኢየሱስ ክርስቶስ ቃልን ለመስማት እናቱን አባቱን ወገኑን ሁሉን ትቶ ይምጣ ነው ያለው። እግዚአብሔር ፈቃድ ያለውን ሉዓላዊ ሰውን ነው እግዚአብሔር የፈጠረው። ስለዚህ ይህ ሉዓላዊና ነፃ ፈቃድ ያለውን ሰው እግዚአብሔር ሲፈጥረው ራሱ እንኳን ወደዚህ ምድር ላይ ሕያው ሆኖ ከሰራ በኋላ እግዚአብሔር የሚቀጥለውን ነገር ያደረገው ከሰው ልጅ ጋር ማውራት ነው የጀመረው። ልጄ እንግዲህ ወደዚህ መልኬና በባህሪ ፈጥር ያለው የሚቀጥለውን ህይወትን ኑሮህን መቀጠልና ማስኬድ ያለብህ አቅጣጫ ይህ ነው ብሎ እግዚአብሔር እንዳስተማሪ አቅጣጫ ሰጪ መካሪ ሆኖ ምን አደረገለት? ተገለጠለት። እችን አጥር ያለው አትሄድም አይደለም ያለው። ለህይወትና እኔን መስለ ለመኖር የሚያስችልህ የህይወት ጎዳና ምንድነው? ይህ ነው ብሎ እግዚአብሔር ነገረው፣ የሰው ልጅን አስተማረው። ከዛ የሰው ልጅም ደግሞ ያንን የሰማውን ከአባቱ የተቀበለውን ነገር በልቡ አስቀምጦ ወይም ደግሞ አምኖ እርምጃ ሲወስድለት ወይም ደግሞ ሲያደርገው አባት እግዚአብሔር ያሰበለትን የህይወት መትረፍን ከድርጊቱ ወይም ደግሞ ከውሳኔው ምን ያደርጋል ማለት ነው? ይበላል፣ ይጠጣል ማለት ነው። ስለዚህ እንደዚህ ስለሆነ እግዚአብሔር ይሄንን ስኪል ይሄንን አቅም ስለሰጠን የሰው ልጆች ፓወርፉል የሆነው የእግዚአብሔር አይነት ሰዎች ስለሆኑ ይሄንን ኔቸር ይሄንን ደግሞ አቅም ደግሞ ጠላትም ስለሚያቅ ጠላትም ተመሳሳይ በዚህ መልኩ መስማት ሰምቶ መታዘዝ በሰማው ነገር ላይ ደግሞ የማድረግ ስልጣንን እንደሰጠው እግዚአብሔር ስለሚያቅ የሰው ልጅንም ለማታለል ሰይጣን ጉልበት ሆኖ ጥርስ አድርጎ የሆነ አስፈሪ ሆኖ አይደለም የመጣው። ሲምፕል እባብ ሆኖ ግን አይዲያ ወይም ሐሳብን ሰጪ ሆኖ ነው የመጣው ማለት ነው። ሐሳብን ነው ወይም እውቀትን ነው የተሰጠው የመጣው። ስለዚህ እግዚአብሔር የሰጠውን መንገድ አቅጣጫ ውጭ ሌላ መንገድ እንዳለ የሰው ልጅን ምን አደረገ ማለት ነው? ነገረ፣ አስተማረ፣ ሰበከ። ስለዚህ ስብከቱ ምን አደረገለት? ተሳካለት። ስለዚህ የጠላትን ወይም የክፉን ምክር አዳም እና ሔዋን ምን አደረጉ ማለት ነው? ተቀበሉ። ከዛ አመኑት ያ ነገርን። ከዛ ተስማሙበት። ከዛ ተስማምተው እርምጃ ወሰዱበት። ይጥቀማቸውም ይጉዳቸውም ግን በዛይ ሰዓት ለዓይናቸው የሚያምር ለጥበብ መልካም እንደሆነ የሆነች ኢንተረስት የሆነ መሻትን እንደሚያገኙበት አምነው ምን አደረጉ? እርምጃን ወሰዱ። ስለዚህ አግሪ ያደረጉ፣ ተስማሙ። ከዛ አደረጉ። ልክ ካደረጉ በኋላ እግዚአብሔር ሂድ ምናምን ብሎ ሰይጣንን ለበረር አልመጣ። ፍቃድ ያላቸው ሰዎች ስለሆኑ አይደለ እንዴ ሊፈልጋቸው መጣ። ከዛ በኋላ ለምን ሄዳችሁ ሲላቸው እንግዲህ አንድ የሰጠኝ ብለው ተናገረ ማለት ነው። ሪስፖንሲብል ለዚህ ሲነግራቸው ምንድነው? በምንም ጉልበት በምንም ኃይል ኮንትሮል የማይደረጉ ሰዎች እንደሆነ ያውቃል እንጂ እንደኛ ልጅ የሆነ ነገር ሲፈነከት ሄዶ ሰውን ደብድቦ አይመጣም ማለት ነው። ምክንያቱም ፍቃድ ያለው ሉዓላዊ ፍጥር ስለሆነ ይህንን ነገር እምቢ የማለት ስልጣን ስላለው አቅም ስላለው እግዚአብሔር ልጆቹን በዚህ መልክ ነው ዲል ያደረጋቸው። ስለዚህ ዛሬ ተቸግረን ስላየን በችግር ተይዘን ስላለን የሆነ ነገር አቅማችንን ኮንትሮል አድርጎን ስላለን የሆነ ከኛ በላይ ግዙፍ ኃይል የያዘን ብላችሁ አታስቡ። ለዚህም ችግር ለዚህም ውድቀት እኛ ተባብረን እጃችንን ሰጠ ነው። ለዛ እውቀት፣ ለዛ ፍርሃት፣ ለዛ መንገድ ሳናቅም ስንረዳ በፍርሃት ምክንያት ፍቃዳችንን ሰጠ ነው። ሐሳባችንን ሰጠ ነው። ስለዚህ ከብዶ በማታለል ምን አደረገው ማለት ነው? ያዘን አግዝፈን ያንን ህይወት ያንን መንገድ በህይወታችን ላይ እንደሚሰራ ተቀበል ነው። ስለዚህ በዚህ ምክንያት እግዚአብሔር መጥቶ ጠላቶቻችንን ቢደመስስልንም ቢያመጣልንም ሰው መቆም አይችልም፣ መዳን አይችልም። ለምን? ሰምቶ ደግሞ እስራት ውስጥ ሊገባ እንደሚችል ስለሚያውቅ እግዚአብሔር በጎልያድ መካከል 40 ቀን በፊታቸው እየመጣ አስፈሪነቱን፣ ገዢነቱን፣ ኃያልነቱን ሲነግራቸው በዚህ ውሸት ምክንያት 40 ቀን ለሱ ሐሳብ እጃቸው ምንድነው ሰጥተው የተቀመጡት ምንድነው? እነሱ ናቸው። በቃ ይገዛናል፣ ይገለናል፣ ያጠፋናል ብለው እጅ ሰጥተው ያሉት እነሱ ናቸው። ማንም ሰው ሊወስድባቸው አይችልም።
ስለዚህ እግዚአብሔር ምንድን ያለው ማለት ነው? ሊያነቃ ከጠላት ኃይል ጉልበት በላይ መሆናችሁን ለማሳወቅ የመጀመሪያ ድምፁን የሚልከው ወደ ወዳጆቹ ወደ ልጆቹ ነው። ልጆቹ ከዚህ ውሸት ሐሳብ ነፃ ወጥተው እግዚአብሔር የሰጣቸውን ብርታትና ኃይል በማወቅ የጠላትን ኃይል ፈጥነው ከእግራቸው በታች ምን እንዲያደርጉ እንዲቀጠቅጡ፣ ከእግሬ በታች ነው ብለው እንዲነቁ፣ ወደዚህ ወደ አባታቸው ፕሮቴክሽን፣ ወደ አባታቸው ኃይል፣ ወደ አባታቸው አቅም ማንነት እንዲመለሱ፣ በሱ ላይ እምነታቸውን እንዲያደርጉ ይነግራቸዋል ማለት ነው። ስለዚህ ዛሬ እግዚአብሔር በሁሉ አይነት ነውጥ ውስጥ እና ችግር ውስጥም ብንሆን እግዚአብሔር ችግራችንን ከኛ በላይ አያወራውም። የሚያወራው የሚናገረው ልጆቹን ነው። ለምን? እኛ ከነቃን፣ እኛ ከእግዚአብሔር ጋር ከተስማማን ችግር ትልቅም ሆነ ትንሽም ሆነ አንተራራራ በዙሪያ በፊት ምንድነው ደልዳላ ሜዳ በቃ ይሄንን ነች። ምንም የበለጠ ችግር ቢሆንም እናንተ ነቅተን ወደ ተራራችን ወደ ቦታችን ስንመለስ ችግር እታች ነው። እንኳን ልንጸልይ ልናለቅስ አይደለም ማለት ነው። እንደ ተራ እንደምናምንቴ ነው፣ እንደ ቆሻሻ አራግፈ ነው የምንሄድ። ግን ይሄም የሆነው በጉልበትና በውጭ አይደለም፣ ከውስጥ ከልባችን የሚሰራ ከውስጣችን የሚመሰረት እምነት ያስፈልጋል፣ አግሪመንት ያስፈልጋል። ስለዚህ ሰዎች የመጀመሪያ ለውጦቻችንን፣ ፈውሶቻችንን፣ ማንኛውም ድላችንን ከስጋችን ላይ ፈውሱ ከመገለጡ በፊት የመጀመሪያው የሚፈወሰው አመለካከታችን ነው፣ ሐሳባችን ነው። ጤናማ የሆነ ምልከታ ውስጥ እንገባለን። እኔ ጤነኛ ነኝ የሚለውን ነገር በልባችን ከበራልን በኋላ እዚህ ላይ ያለ እግር ኖረ አልኖረ ካንሰር ሆነ ምንም ሆነ እንደ ተራራ ነገር ነው፣ እንደ ተራ ነገር ነው። ስለዚህ ለዚህ ነው መጽሐፍ ቅዱስ ላይ ህመማችን ወሰደ አይደለም ነው። ደዌያችን ምን አደረገ? ደዌ ማለት በውጭ የሚታይ ቁስል ነው። ህመም አስተሳሰብ ነው። በውስጣችን የሚተከል በውስጣችን የተቀመጠ እኛን ክሪፕል የሚያደርግ የሚይዝ የህመም ስርዓት፣ የህመም ሎጂክ፣ የህመም አስተሳሰብ ማለት ነው። ስለዚህ ህመማችን ምን አደረገ? ወሰደ። እታመማለሁ የሚል እሞታለሁ የሚል ያንን ሐሳብ ከውስጣችን ምን አደረገ? ነቀ። ከዛ በዛ ሐሳብ በዛ ውሸት ምክንያት ደግሞ የቆሰለውን ቁስላችን ደግሞ ምን አደረገው? ፈወሰው። ስለዚህ ህመም ከውስጥ ከነፍስ ከሰው ልብ ከሰው መንፈስ ውስጥ የሚመነጭ ነው። ስለዚህ እግዚአብሔር የመጀመሪያው ሰዎችን ሂል ለማድረግ ለማዳን ነፃ ለማውጣት ሁል ጊዜ በሞት ውስጥም በመሽታ ውስጥም በዊልቸር ውስጥም በማንኛውም አይነት ችግር ውስጥ ያሉት ሰዎችን እግዚአብሔር የመጀመሪያ አድሬስ አድርጎ የሚያወራው እነሱን ነው የሚያወራው። ለምን ሳያወራ ሁሉን ነገር አድርጎ አይሄድም? እሱ ባህሪው ምን ያደርግለትም? ለምን የኛ መብቶቻችንን መስራት የምንችለው እኛ ነን። ጌታ ይመስገን፣ ሃሌሉያ። በቀላሉ ልንገራችሁ፣ ያቺ ሴት መታ ቀሚሱን ነክታ ተፈውሳ መሄዷ ብቻ ያስፈልግ ነበር። የስ ኃይል አለኝ እኔ ማድረግ እችላለሁ እንደማያደርግ እንደሚችል ያውቃል ማለት ነው። ግን ዞር ብሎ የመጣችበትን የእምነት መንፈስ ነው ያደነቀው። ምንድን ያለው ማለት ነው አይደለ? ልጄ ወይ እምነትሽ ምን አድርጎሻል? በቃ እግዚአብሔር በቃ ይሄንን ነው፣ ይሄንን መንፈስ ነው እግዚአብሔር የሚፈልገው። ለምን እሷ ግን በአንድ ቀን በችግሯ በሆነ በስቃዩ አይደለም ይሄንን ቦልድነስ ያመጣችው። ኢየሱስ ክርስቶስ ፈዋሽ እንደሆነ በሰማች ቁጥር ምን አንድ ቀን ሲመጣ ጨርቁን በነካ እፈወሳለሁ የሚል ምንድነው እምነት ነበራት። እምነት ንግግር ስለሆነ እምነት የሚወራ ስለሆነ መቼ ነበር የምታወራው? ለሚጠይቋት ሰዎች፣ ቡና ለሚጠጡ በምናምን ለሚያወሯት፣ ሐኪም ቤት ለሚሄደው ተውት፣ ችግር የለም ወዳጄ። የአንድ ሰውዬ ሰማለሁ ስለሱ በከተማዬ ከመጣ ጨርቁ ምንም አውጥቶኝ አይደለም ሰብኮኝ አይደለም፣ ጨርቁን ብነካ ምን አደርጋለሁ? እፈወሳለሁ የሚል ምንድነው እምነት ነበራት። ስለዚህ ምንም ችግር የለባትም። ዛሬም እኛ አምላካችን እግዚአብሔር አጠገቤ ነው እሱ ከኔ ጋር አለ ብለን ስላለን አይደለም ፈውስን የምናገኘው። እሱ መኖር ማለት ቃሉ ከኛ ጋር መሆን መቻል አለበት። ስለዚህ ኢየሱስ ክርስቶስ እየኖረ አብሯቸው እየበላ እየጠጣ ተአምራት የሰጠ እየዘረገ ግን ቃሉ በልባቸው ውስጥ የለም ነበር። በሚራክሉ እየተጠቀሙ ድንቅ አስደናቂ ተአምራት እያዩ ያንን ነገር ሲያደርጉ በቃ ዶንት ወሪ ችግር የለም አሙዚው ሲረብ ጠይቀኝ ሚራክል አደርጋለሁ።
ታምራት እያሳየው እኔን እያከበርክ ትኖራለህ አይደል? ኢየሱስ ይጨነቃል፣ ይናደዳል። እስካሁን ድረስ በመካከላችሁ በማደርገው ተአምራት ለምንድነው ማታምኑት? ያ ማለት ለምንድነው ወደዚህ አግሪመንት ውስጥ የማትመጡት? ለምንድነው እኔ እንደማደርገው አይነት ማየት የማትጀምሩት? ስለዚህ ኢየሱስ ክርስቶስ በቀላሉ መተው ሲናገራቸው ለምንድነው እሱ ቃሉ በውስጣቸው ገብቶ ልክ እሱ ባህርን ጸጥ እንደሚያደርግ እነሱም ጸጥ ይላል ወደሚል ስምምነት ውስጥ እንዲመጡ ቀጥሎ የሚታየውን አጋንንት የሚያናውጠውን ሰው ዘርበል ብለው ማባረር እንደሚችሉ እንዲያው ማለት ሲርባቸውና ሲናገራቸው ከአባታቸው እምነት ኒድ ባለ ጊዜ የጠሩት ነገር እንደሚመጣላቸው እርግጠኛ እንዲሆኑ ነበር የሚፈልገው። ስለዚህ ኢየሱስ ምንድነው ያለው ማለት ነው? ሂዱና ምግብ ስጧቸው ሲሏቸው የሚያደርገውን ነገር ያቅ ነበር። ግን እሱ ለትምህርት ነው የሚናገራቸው። የታለ ብሉት እነሱ የሰውን ዓለም አለመቻል ይደረድሩለታል። ይህ እንኳን እንደዚህ ስጠው ብላ አይደለም ከተማቱ ውስጥ ያለው ሱፐርማርኬት ገዝተን ብናመጣ ብር ቢኖረን እንኳን መመገብ ለምን በቂ የሚገዛቃ ከተማ ውስጥ አይኖርም። ስለዚህ እንዳትሸወድ አባር ወደ ቤታቸው አይደል እንዴ ምንም ነገር የለም ያሉ የመከሩት ነው ማለት ነው። ይሄንን ነገር ኢየሱስ ክርስቶስ ምንም ባዶራችሁ ምንም የለም አቅሙ ይሄ ነው እንኳን በኪሳችሁ በከተማ ውስጥ የለም። አዎ ይሄንን አለመቻል አወቃችሁ። አሁን ደግሞ አንጡ አላቸው። በእጃችሁ ያለውን ነገር አምጡ። 5 እንጀራ 2 ዓሣ አመስግናችሁ ስጡ አላቸው ማለት። ከዛ ለትምህርታችሁ ይሁን ዘንድ የተረፈው ምግብ ሰብስቡት። አያችሁት? ዛሬም ይህ አቅም ይህ ጉልበት ይህ ነፃነት በወዳጆቹ በህይወት ውስጥ ባንተና በኔ ውስጥም እንደሚሰራ ምን ያደርጋል? ይታወቃል፣ ያውቃል። ኢየሱስ ያደረገውን ነገር ሁሉ ያደረገው ልጆቹ እንደሚያደርጉ ለማሳየት ያንን አግሪመንት ያንን የልብ ስምምነት ውስጥ እንዲገቡ። ስለዚህ ሰዎች በህይወታችን ውስጥ ችግራችንን ወይም የሚነወጠን ችግር ከችግሩ ተነስተን ዘርበል ብንለው አንሄድም። ለምን? ልባችን እየፈራ ነው። ችግርን ፈርተን ብንለው አይሄድም። ለምን? ልባችን ውስጥ የችግሩን ትልቅነት እያየን ባፋችን ግን ዘርበል ብንለው አይሆንም። ስለዚህ ችግሩ ምንም ይግዘፍ ትንሽም ይሆን በአይምሮአችን ይቅለለን ይክበደን የመጀመሪያው መሮጥ ያለብን ወደ አግሪመንት ነው። እግዚአብሔር ስለዚህ ህይወቴ ምን ይላል? እግዚአብሔር ምን ያስባል? ስለኔ ያለው ፍጹም ፍቃድ ምንድነው የሚለው ውስጥ መጠመቅ መኖር መቆየት በውስጡ ማደር መዋል ስንጀምር ራሱ ችግሩን ማየትና ስለሱ ማሰብ ስናቆም መቼ እንኳን እንደሄደ ለምን ቃሉ ያጥባል፣ ቃሉ ነፃ ያረጋል። መቼ እንኳን እንደዳናችሁ አታውቁትም። ግን እኛ ቃሉስ መኖር አንፈልግም። ግን ምንድነው ሊከለይ ነው ሊያጠፋይ ነው ዳርባል ስትል በቃ በደንብ እስከ ዘላለም ድረስ እያለቀስክ ትኖራለህ ማለት። ስለዚህ እንባህንም ይዘ ፍርሃትንም ይዘ ቻሌንጅንም ይዘ በእግዚአብሔር ቃል ውስጥ ማደር። እግዚአብሔርማ የሌለው ሰው የለም፣ ሁላችንም ጋር አለ። እግዚአብሔር መኖር ማለት ቃሉ ወይም ሐሳቡ ባንተ ልብ ውስጥ መሆን ማለት ነው። አሜን። ስለዚህ ኢየሱስ ራሱ በዮሐንስ ወንጌል ላይ አሁን በደንብ ስብከቴን መስርቻለሁ። አሁን በደንብ እናያሳያችሁ። ማካራባሽ ዛሬ የመጨረሻ ድናችሁ ትወጣላችሁ። በቃ ፍሬ ሆናችሁ ማለት እንኳን አይደለም ችግርን አንኳኩታችሁ ይደራላችሁ። እስኪ አስገቡኝ ብላችሁ እስኪ እዚህ ችግር ውስጥ ምን አድርጎኝ አስገቡኝ በእናታችሁ እድላችሁ እንደዚህ እንድትሉ እንፈልገው። ለምንድን ነው ሲኦል ውስጥ ማታስገቡኝ? በቃ ነፍሴም እንደማትበሰበሰ ስጋዬም እንደማትበሰበሰ አወኩኝ። I am free። እግዚአብሔር ነፃ ያወጣውን ማንም ሰው ሊይዘው ስለዚህ አብ ነው ነፃ የሚያወጣችሁ። አባት ነው ነፃ የሚያወጣ። እስኪ አባት ነፃ ካወጣኝ በሉ የሚያስረኝ ምንም የለም። ስለዚህ ሰው መፈታት ያለበት ከአባቱ ሐሳብ ነው እንጂ ከኑሮ አይደለም፣ ከህይወት አይደለም። ከምናያቸው ነገሮች ፍሪደምን ብንሰራ ቴምፖራሪ ናቸው። ሌባ ይደርስባቸዋል። ዛሬ ስቴብል የሆነ ነገር የሆነ ሲስተም ሲለወጥ ይናወጣል። ግን አብ አንተን አብ አንቺን ወላጅ አባትሽ አንቺን እኔን ነፃ ካወጣ ሃሌሉያ! ምን አይነት ፍሪደም ነው? ምን አይነት ነፃነት ነው ይሄ? ስለዚህ እግዚአብሔር ነፃ እንዲያወጣን እግዚአብሔር ፍሪ እንዲያደርገን እግዚአብሔር ህይወት እንዲሰጠን በእግዚአብሔር ነገር ላይ መቆየት እጅግ አስደናቂ ነው። ሃሌሉያ!
ስለዚህ የመጀመሪያውን ነገር ዛሬ እምነግራችሁ ዮሐንስ ወንጌል ምዕራፍ 15 ላይ ስለዚህ አባት ነፃ ያወጣው እንደዚህ ይላል። የእግዚአብሔር ፍቃድ ወይም የእግዚአብሔር ቃል ውስጥ መግባት ለምን እንደሚያስፈልግ አዲስ ነገር ልንገራችሁ ዛሬ። ጌታ ይመስገን። በጣም ፓወርፉል ነገር። ኢየሱስ አብሯቸው ለሚተኛ አብሯቸው ለሚያበላቸው ፍሬንዱ ለሆኑት አንዳንዶቹም የሥጋ ዘመዶቹ ለሆኑት አያችሁት። የሥጋ ዘመድም መሆንም የሱን ጠቃሚ ማድረግ አይችልም። ምክንያቱም አብረው ዘመዶቹ ናቸው፣ ቤተሰቦቹ ናቸው አይደል እንዴ? ግን እሱን አላወቁትና አልተጠቀሙበትም። ስለዚህ በሥጋ ከሱ ጋር መብላት አይደለም። ግን ኢየሱስ እሱ ቁጭ ብሎ አብሮ እያበላ ዲዛይር ለምን እሱ ማን እንደሆነ ያውቃል። በእናንተ ልብ ውስጥ ያለው ነገር ነው እናንተን የሚገዛው። በእናንተ ሐሳብ ውስጥ ያለው ነገር ነው የእናንተ የሚሆነው። እንጀራህን የሚቆርስልክ ነገርን የሚያስገድህ ከልብ ውስጥ ያለው ነገር ነው። ሕጌ እግሬ እንዳይሰናከልክ አይደል እንዴ? ቃልን በልቤ ምንድነው? አያችሁት? ሕግ ለእግሬ ምንድነው? መብራት ብርሃን ነው። ስለዚህ የምራመደው የሚሄደው በልብ ያየሁትን ነው ማለት ነው። ቆይ ሰው የሚራመደው በልብ ውስጥ ያየሁትን። ሞትን እያየ ህይወትን ሊራመድ አይችልም። ድህነትን እያየ ወደ ብልጽግና ሊራመድ። ስለዚህ ነገሮች መብራት ያለባቸው ካንቺ ውስጥና ካንተ ውስጥ ነው። ከዛ ጨለማ ውስጥ ሆነ ብርሃን ከበራ በቃ አለቀ። ብርሃን ይሁን አለ ትላለ ይሆናል። ሃሌሉያ። በቃ ደስታ ከበራ ማክራታል። ስለዚህ እግዚአብሔር ብርሃን ይሁን የሚለው በአንተ ልብ ውስጥ በእኔ ልብ ውስጥ ነው። ከዛ በኋላ የሚገፈፈው እሱ ነው። ስለዚህ ምንድነው ኢየሱስ አብሮ እያበላ አብሮ እያጠጣ አብሮ እየደረገ የጌታ ዲዛይር የእግዚአብሔር ናፍቆት በእነሱ ልብ ውስጥ ነው። ዛሬም ሰዎች ይኸው ቸርች ሄጃለሁ፣ ፕሬዘንስ አለ፣ ሰው ሲፈውስ አይቻለሁ፣ ሰው ሲመሰክር ኖ በጣም መልካም ነው። እሱ ግን አልፎ አንተ ልብ ውስጥ መገለጥ ካልሆነልህ ምንም ዋጋ የለውም። ስለዚህ 7 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ስሙ፣ በእኔ ብትኖሩ ይሄንን ያለ ሩቅ የሆኑ ሰዎችን አይደለም ደቀ መዛሙርቱን አብረው ወክ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትፈልጉትን ማንኛውም ነገር ለምኑ ምን ያደርግላቸዋል? ይሄንን እንደሚጠቃላችሁ አሁን ቃሎችን ስላስክ ቃል ስለጠቀስኩ እግዚአብሔር እረኛዬ ነው በምናምን ስለተባለ አይደለም፣ በክርክር አይደለም። ቃሌ በእናንተ ቢኖር የሚለው ሲያድርና ሲውል የእግዚአብሔር ፍቃድ ያንተ ምኞት ይሆናል ነው የሚለው እኮ። ያንተ መሻት ይሆናል፣ ያንተ ድሪም ይሆናል። ከዛ የእግዚአብሔርን ቃል ተመኝተ ምንም ሊጎልብ አይችልም። ለምን? የተመኘውን ታገኘዋለህ፣ ያየኸውን ታገኘዋለህ። ስለዚህ ከዛ ሰዎች ግን ከእግዚአብሔር ጋር ስላልኖርን የዚህ ዓለም ወሬ የዚህ ዓለም ትምህርት ስላለ አይናችንን ጨፍነን ውስጣችን ውስጥ ያለው ምኞት ውድቀትን ነው። ብከስርስ ብወድቅስ የሚለውን ነገር ማን ነገረ? አሁን ይሄንን መክሰርን ባታስበው አንተ ልብ ውስጥ ፊል ባታረገው እኮ ያስፈራል። ልንገራችሁ፣ የውጭ ያለ የትኛውም የገዘፈ ችግር እኛ ውስጥ የሌለ ያስፈራል። ሁሉ የሚያስፈራው አንተ ልብ ውስጥ ያለው ነገር ብቻ ነው። አሁን ዓለም ላይ እኮ ዛሬ እኛ ባናስበው ብናስበው ዓለም ላይ የሚመጣ ትላልቅ ችግሮች አሉ። አናውቀው ሳላወቀ ነው አያስፈራም። እዚህ ጋር እንኳን ስንኖር አደገኛ በቃ ብዙ ቫይረሶች ሊኖሩ ይችላሉ። ስለማናውቀው ግን ተሰስች ይላል ማለት ነው። ግን ትልቁን ነገር የሚያስፈራው ማለት አንተ ልብ ውስጥ ተቀምጦ ያንተን ስሜት፣ ያንተን ሐሳብ፣ ያንተን ፍላጎት አይሆንም እያለ የሚያወራ ወሬ፣ አንተ ዝም ስትል አንተን የሚያወራ ወሬ፣ ያ ደግሞ ወሬ በልብ ውስጥ ስለተቀመጠ። ስለዚህ ቃሎቼ በእናንተ ዘንድ ቢኖር የሚለው ቢኖር ሲኖር ሲዋሃድ ከእግዚአብሔር ሐሳብ ውጭ ስለራስህ ልታይ ድሪምህም ህልምህም ፍላጎትም ቋንቋህም የአባቴ ፍቃድ ይሆናል። ስለዚህ ይህንን ቃል ከምን ጋር ታገኙታላችሁ ማለት ነው? አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ያለው ክፍል ጋር እንደዚህ ይላል። ሳምባራባሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ አያችሁ። ለዚህ ነው
እንደዚህ ይላል በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው ማንኛውንም ነገር እንደ ፍቃዱ ብንለምን ምን ያደርገናል የምንለምነውን እንደሚሰማን ካወቅን የለመነው እንደተቀበልን ይሄ ምን ነው ታውቃላችሁ ፍቃድ ውስጥ ከገባችሁ ያ የእግዚአብሔር ፍቃድ የናንተ ዲዛይር ይሆንና ይላል የናንተ ምኞት ይሆንና የናንተ ቪዥን የናንተ ቋንቋ ይሆንና ታውቁታላችሁ ከዛ ልክ በቀላሉ እንገራችሁ ሰው ችግር እንዴት ነው የሚያውቀው ውስጥ ካለ በቃ አይኑ እግዚአብሔር የተበከም ምንም ያደረገ ችግርን እናውቀዋለን አይደል ስለዚህ ያን ችግር ስለምናውቀው ነው ለማጥፋት የምንሄደው ልክ እንደዚሁ የእግዚአብሔር ፍቃድ ውስጥ ከገባችሁ ራሱ ልመናችሁ እንደ እግዚአብሔር ፍቃድ ወይም እንዲላል መሰላችሁ እዚህ ላይ ልመናችሁ ራሱ ልክ እኔ ዲዛይር እንደማረግላችሁ አይነት ነው ከኔ ጋር ከቃሌ ጋር ካላችሁ ዩኒየን የተነሳ እኔ ለእናንተ ያለኝን ዲዛይር እኔ ለእናንተ ያለኝን ፍላጎት እኩል ምን ታደርጋላችሁ ታስባላችሁ ከዛ ጳውሎስ የእግዚአብሔርን ፍቃድ በልቤ ውስጥ ካወቅኩት ኦልሬዲ አውቀዋለሁ እንደሚሆን ምን አደርገዋለሁ አሁን ዛሬ ላቢም ሄጄ የሆነ ነገር እገዛዋለሁ ብዬ ቃል ከገላሁት እና ከሆነ አሁን ባስኬል ገዛላል ብዬ 10 ሰዓት ላይ ከነገርኩት እስከዚህ ድረስ እየጨፈረ ነው የሚሄደው ለመጣው ሰው አባባ ሳይክል ምን ያደርጋል ያጋዛል yes ይሎ የሚያስበው የቱ ጋር እንደሚያስቀምጣት ነው እንጂ አይገዛም የሚል ሐሳብም ስለዚህ እኩል መታስ ከሚነዳት ያህል እስከሚመጣበት ድረስ ደስታው እኩል ነው ሲነዳው ጋር ካለጋ እኩል ነው ይላል ማለት ለምን አባቱ እንደሚወደው ያውቃል ቃሉ ለሱ እንደሚፈጸም ያውቃል ስለዚህ የኔ ቃልና የልጄ ልብ አንድ ነው ስለዚህ ምን አረገ ማለት ነው ሴሌብሬት ማድረግ ጀመር ዛሬ ግን እኛ እግዚአብሔር ነግሮናል ግን ይሄ ቃል ልባችን ውስጥ ለመግባት ብዙ ውሸቶች ይዘውናል ስለዚህ ቃሉን እንሰማዋለን ጌታ ግን ብሎኛል ግን ምንድነው እንላለን አሁን የሚያስፈልገው ነገር ምንድነው ከቃሉ ጋር ውሎ ማደር ውሎ መተኛት ውሎ ማሳለፍ አብሮ ኢመርስድ መሆን መጠመቅ ስቴብል መሆን እዛ ህይወት ውስጥ አብሮ መንደባለን ፕሬይ ማድረግ ከዛ በኋላ ልክ አድራችሁ ተኝታችሁ ከቆማችሁ በኋላ ስትነቁ ዓለምን በሌላ መልክ ማየት ጀምራላችሁ እንኳን እሱ ኑሮውን አይደለም አካልን እንኳን በሌላ መልክ ማየት ጀምራል ለምን ቃሉ ባንተ ውስጥ ሲኖር የመጨረሻን ደስታ ይፈጥራል ቃሉ ባንተ ውስጥ ሲኖር ፈውስን ይፈጥራል ቃሎቼ አይደለ ቃልን ባገኘው ጊዜ ምን አደረጉት አይደለ እንዴ ሲኖር አንስፔከብል ጆይ ይፈጥራል ከምትለው በላይ ቀጥሎ ደግሞ ምሳሌ ምዕራፍ 4 ቁጥር 20 ላይ ቃል ምንድነው ልጅ ሆይ ቃልህን ጆሮን ወደኔ አዘንብል ከይታ ታረቀው በልብ ተጠብቀው ለሚያገኘው ህይወት ለመላው ሰውነት ምንድነው ጤንነት ፈውስ አጥንተን የሚያለመልም አካልን ሂል የሚያረግ ብሌሲንግ ይሆናል ያቆየው ነገር ይሄ ነው የሚሆነው ስለዚህ ቃሉን መያዝና በውስጥ መቀመጡ መሆን የምታውቀው በሰውነት ያውቀዋል ስለዚህ የጠላት ሁሉ አጀንዳ የጠላት ሁሉ ሐሳብ እግዚአብሔርን ካንተ ማረቅ አይችልም እግዚአብሔር በፍቃዱ ስለተጣበቀ ማንንም ሰው የሚቸገር እኩል የተባረከም የተቸገረም እኩል እግዚአብሔር አለው ይወላችሁ የሚያለቅሰውም እግዚአብሔር አለው የሚዝጋም ተደስቶ ርር የሚለው እኩል እግዚአብሔር ጋር ጉድለት የለም ግን ምንድነው ከቃሉ ጋር አግሪ ያደረገ ሰውና አይደል እንዴ ከቃሉ ጋር አግሪ ያደረገና ከእግዚአብሔር ጋር አግሪ ያደረገ ሰው ማለት ከእግዚአብሔር ቃል ጋር ምን ያደረገ ማለት የተዋሃደ ሰው ግን ልዩነቱ ኑሮ ላይ ግን ሁለታችንም እኩል እግዚአብሔር አለን ግን ኑሯችን ግን የተለየ ነው ስለዚህ ዛሬ እያዘንን ከሃይማኖት ጋር ከተለያየ ነገር ጋር ተጣብቀን ህይወት የማይሆንልን ነገር ጋር ጊዜ ከምናሳልፍ ምን ያስፈልገናል የምላችሁ ነገር የበለጠ እግዚአብሔር ስለ ህይወታችሁ ስለ መንገዳችሁ ስለ ማንኛውም ነገር ያለውን የእግዚአብሔርን ፍቃድ እስክናውቅ መገለጡ በውስጣችን ገብቶ ሙላቱ በውስጣችን ገብቶ እስኪተከል ድረስ ስቴብል መሆን መቀመጥ መረጋጋት ያስፈልጋል ስለዚህ የሰይጣን ዋናው ትልቁ ስትራቴጂ ሰዎች ከእግዚአብሔርን ማሳጣት አይችልም ግን እግዚአብሔር የነገራቸውን ነገር
ሰምተው እንዳይድኑ ነፃ እንዳይወጡ ከእግዚአብሔር ቃል ዲስትራክት ያደርጋቸዋል። ዛሬ ይህንን ዲስትራክሽን እንደምንጠብቅ አሳያቸዋል። ዕብራውያን ምዕራፍ 2 ላይ የእናንተ ዕብራውያን ምዕራፍ 2 ቁጥር 1 ላይ አንድ ትልቅ ነገር ልንገራችሁ። ላንቺ ለኔ በሕይወታችን ላይ ውድ ሀብት ምንድነው? ውድ ንብረት ምንድነው? የምትጠነቀቅለት እሱ ባይኖር እንዲህ አይሆንም፣ እሱም ባላገኝ እንደዚህ አልሆንም፣ እሱ ስላየው ነው ብላችሁ የምታስቡት በጣም እንደ ውድ እንደ ከበረ ነገር የምትጠብቁት ነገር ይሁት። ሰው የከበረ ነው ብሎ ያመነው ዋጋ አለው ብሎ ያሰበውን ነገር ከሌባ ከማንኛውም ከምንም ነገር ፕሮቴክት አድርጎ በማይረሳው በሚያስታውሰው ሊደረስበት ሌባ ሊደርስበት በማይችልበት የከበረ ስፍራ ያስቀምጠዋል። ለምን? እሱ ያንን ቫልዩ አድርጎታል፣ ዋጋ ሰጥቶታል፣ ቦታ ሰጥቶታል። መጽሐፍ ቅዱስ እንደሚለው በሕይወታችን ካሉን ጤንነት ከስጋ ብር ሰው አለን ከምንለው በላይ ውድ ሀብት በጣም የከበረ ሀብት የእግዚአብሔር ቃል ነው። ግን አንዳንዶቻችን በሕይወታችን ላይ ይሄን በአባባል ነው እንጂ እንደ ውድ ነገር አልተመለከትነው። ለዚህ ነው የእግዚአብሔርን ቃል ከንብረት ከቀይ ዕንቁ ከአልማዝ ከምን ትበልጣለች? ከምንም ነገር ከምትፈልጋት በላይ የሚተካከላት የለም፣ አቻ የለውም። ከምንም ነገር ጋር ምን አታረገውም፣ አታመዛዝነውም። ይሄንን ስላገኘው ቃሉን ባላገኝ ብለ አቻ የሚሆንልህ ነገር የለም። ስለዚህ ቃል ማለት እግዚአብሔር ስላንቺ ስለኔ ያለውን ዲፋይን የሚበቃ ሙሉ የሆነውን እውነትን ተረድቼ እስከማቅ ድረስ ራሴን በዚህ እውነት ባስቀምጥ ኖሮ ዛሬ የምኖረውን ደካማ ህይወት ልኖር አልችልም። ዛሬ የምኖረውን ኮንፊውዝድ ሆነ ህይወት ልኖር አልችልም። አላይም ነበር። ሁሉ ጊዜ ደስ ይለኝ ነበር። ሁሉ ጊዜ አሸናፊ ሆን ነበር። ሁሉ ጊዜ ሰጪ ሆን ነበር። መቋረጥ የሚባል ነገር የለም። ለምን? ግን ቃሉን ያለ ቦታው ይዤ በብዙ ቦርሳዬ ተሸክሜ አጀንዳ ይዤ እንዲዞራለሁ እንጂ ልቤ ውስጥ የለም። ስለዚህ ይሄ ቃል በብዙ አይነት ቨርሽን አለ፣ ግን ልቤ ውስጥ ያለ ሞሬ ነው ያለው። ስለዚህ ጉድጓድ ውስጥ የሚገባውት ነው። ወደ ፈተና እንዳትገቡ አይደለም፣ ወደ ፈተና እንዳስገባችሁ አይደለም። እምገባው ራሴ ነኝ። ሰጥ ብዬ የምገባው ነኝ። በሩን አንኳኩቼ ጠርቼ ከፍዬ ያንንም እንደው በዋጋ በብሬ የምገባው ነኝ። በራሴ መንገድ የምገባው ነኝ። ጠርቼ አልቅሼ የምገባው ነኝ። ስለዚህ ነው ፈተና ውስጥ የገባሁት እኔ ነኝ እንጂ እግዚአብሔር ያስገባኝ ወይም ጠላት ያስገባኝ ነገር የለም ማለት ነው። ስለዚህ ተሳስቼ የማይገባውን ነገር አድርጌ ስለዚህ የከበረውን ነገር እጅግ ውድ የሆነውን ነገር እንደ ውድ ካሰብነው ያንን ከጠበቅነው ያንን ነገር በእኛ እንዲቆይ ካደረግነው ያ ቅድም እንዳልኳችሁ ቃሉ ሲገባ የማያስታውቅ አደገኛ ሊያልቅ የማይችል ደስታ ክሬት ያደርጋል። ፕሮስፔሪቲን ክሬት ያደርጋል። ጥሩ ግንኙነትን ይፈጥራል። ጥሩ አገልግሎትን ይፈጥራል። ጥሩ ጤንነትን ይፈጥራል። ስለዚህ ፕሬየር ማለት ምንድነው ማለት ነው? በመንፈሳችን በልባችን ከአባታችን ከእግዚአብሔር ሐሳብ ጋር መስኖር አግሪ ስናረግ ስንስማማ እሱ በሚያየኝ ልክ ራሴን ማየት ስችል እንጂ መጥዬ ምር ብዬ ስላለቀስኩ አይደለም እግዚአብሔር ሰማኝ። ባለቅስም ይሰማል እግዚአብሔር፣ ግን ቃሉን ያደርጋና አስደስቶ ያወጣኛል። ለምን? ቃሉን ስሰማ ምረቴን ወደ ደስታ ማንም ሰው ሸክሙን ይዞ ይምጣ። ምንም ነገር ሰርቦን ተሰድቤያለሁ፣ ተስፋ የለኝም፣ ግራ አይገባኝም ብለህ ና። ግን እግዚአብሔር ሲያገለግልህ ከሱ ጋር እንድትስማማ አድርጎ ይለቃል። ከዛ ጸለይክ የሚባለው አሜን። ስለዚህ እግዚአብሔር ይመስገን። ዕብራውያን ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ ስለዚህ ከሰማነው ለቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ምን ያደርጋል? ይገባ። አያችሁ፣ ለቀን እንዳንሄድ አይደል እንዴ? ለቀን እንዳንሄድ ቦታ ለምን? የሰማነው ነገር እንደ ዘር ስለሆነ ካልቆየ ካልበሰበሰ ካልተዋወደ ቅጠል ማውጣት ግንድ ማውጣት ከዛ ፍሬ መስጠትም አይችልም። ስለዚህ ፍሬ ሰጥቶ እኔን ዴሊቨር ማድረግ ከመጀመሩ በፊት ምን ያደርጋል ማለት ነው? ከዚህ እውነት ዲስትራክት እንደሆን ብዙ ነገሮችን እስከዛ ቃሉን ተለይተህ ለምን ሃይማኖተኛ አትሆን? የፈለከውን ችግር የለበት እያጉረመረምክ እያለቀስክ ከሪሊጅን ያለፈ ምን ማፈጠር አይቆልም። እሱ የሚፈራው
ቃሎቼ በእናንተ ዘንድ ቢኖሩ ክፉን ምን አደርጋቸዋል? አሸንፋቸዋል። ያ ማለት ጥቅስ ያላቸው አይደለም። እግዚአብሔር ለነሱ ያለውን ሐሳብ ምንም በትክክል የሚያውቁ ሰዎች ዘርበል ይሉታል ማለት ሂድ ይሉታል ማለት። ስለዚህ ይሄ ከመሆኑ በፊት ተዋህዶ ቅጠልና ግንድ ከማውጣቱ በፊት ሰማይና ምድርን አምጥቶ ያናውጣል። በተለያየ ኦፕሽን በተለያየ መንገድ ቢዚ እንድንሆን ያደርገናል። ስለዚህ አንድ ነገር ልንገራችሁ፣ ቀሪ ዘመናችንን ሂል ለማድረግ የተሻለ ህይወት ለመኖር መለወጥ ያለብን ሀገራችን አይደለም፣ የሚለውጠው ባልን ሚስቱን አይደለም። መለወጥ ያለብኝ ራሴን ብቻ ነው። እኔ ገብቶኛል። ፋይናንስ ሄጄ ብር ያለበት አላፈጥም። ብሩ መትከል ያለብኝ እዚህ ውስጥ ነው። ሚስቴ ጋር ሄጄ አላፈጥም። ምንም የምትፈጥረው ነገር የለም። እሷን እኔ ራሴን የምለውጠው። እኔ ከተለወጥኩ ለሚጠቅመኝ ነገር ራሴ አንኳኩቼ ሄጄ ያገኘዋል ሁሉን ነገር። ስለዚህ ሁሉ ነገር ያቃተኝ እኔ ውስጥ ስለሌለ ነው። እኔ ውስጥ የሌለ ነገር ልኖረው ካላስገባኸው አትኖረው። ስለዚህ ሰዎች ተደሰት ደስታ ውስጥ ካለ እንድክ እንደ ዳኒ አሁን ዳኒ ዝም በል አይባልም። ምክንያቱም ይሄ ለኔ ብሎ አይደለም የሚያደርገው፣ ውስጡ የሞላውን ሙላል ምን ያደርጋል ማለት ነው። በቃ ጀስት አሁን ሁላችሁ ህፃናቶች ሁሌ ሴሌብሬት የሚያደርጉት አሁን አቤም ኢነርጂው በቃ ሲምፕሊ፣ ምክንያቱም በዚህ ስቴጁ የክፉ እውቀቱ ሌስ ነው። ሲያድግ እኮ የተባረከ አይደለም፣ እየሞተ ነው የሚሄደው። ልክ እንደ ናታን ሲያክል ግን በር ዘግቶ ቁጭ። ለምን? በውሸት ስፖይል ይደረጋል፣ ይመረዛል። ከዛ ምግብ ምናምን የሚለው አሁን ግን እሱ ምንም ዓለም የለም። ልክ እንደሱ የሌለውን ነገር ዓለም ላይ ችግር ቢኖር እንኳን ሊሰጠው አይችልም። ልክ እኛም በአባታችን ፊት እንዲነበሩ አለብን። ግን እኛ አንዴ ለክፉ ስለነቃን አረ ተደሰቺ አረ ተደሰት አብዲ እያለ ኖ አብዲ እንዴት ነው የምትደስተው? እግዚአብሔር እኔ እኮ ያየዋለሁትን ምናምን ይሄ ነው ሰፈሪንግ ያየሁት ትላለህ። ኦ ሃሌሉያ አይ አም ሶ ብለስድ። እግዚአብሔር መልካም ነው። የሆነች በጥቂትም የበራልኝ ነገር አለ። የእውነት ኢንላይትድ የሆንኩበት ነገር እንዳለ ይወርቶኛል። አሁን አንድ ነገር ልንገራችሁ፣ ሁሉም ነገር ጥቶ መከተል ማለት ዝም ብሎ ባዶ ድሃ መሆን አይደለም። ገንዘብንም ተው፣ ልብስም ተው፣ የጠዋትና ማታ የእግዚአብሔርን ቃል ለማግኘት የምትችልበትን ማንኛውንም እድል ወደ ኋላም ወደፊት ሳታይ በረህ አድርገው። ይኸውላችሁ አሁን ማንም ሰው ብር የሚገኝበት ቢዝነስ የሆነ ነገር ተከፈተ ይባል፣ ሁላችን ጠዋትና ማታ ያለን ይዘን በሌሊት በ10 ሰዓት እንሰለም። ለምን? ብር በህይወታችን የሚያመጣውን ቫልዩ ስለምናውቅ። የእግዚአብሔርን ቃልም ያላገኘ ነው ይሄን ያህል ዋጋ እንዳለው አላየንም፣ አታገኘውም። ግን በዚህ ዓለም ላይ ከባድ አሸናፊ የሚሆኑት ቃሉን ያገኙ ሰዎች ናቸው። ቃሉን ያገኙ ማለት ዝም ብሎ መጽሐፍ ቅዱስ ያዛቸው አይደለም፣ በልባቸው ብርሃን የበራላቸው ኢንላይትድ የሆኑ ይሄ ነው ለካስ እግዚአብሔር። ከዛ ደስታ የሆነው ቃል ደስታ የሆነላቸው፣ ፈውስ የሆነ ቃል ፈውስ የሆነላቸው፣ ፍቅር የሆነው ቃል ፍቅር የሆነላቸው፣ ሰላም የሆነው ቃል ሰላም የሆነላቸው። የዛን ጊዜ ማንም ሰው ይሄ እስኪሆን ድረስ ግን ታምር አለም ላንተ እግዚአብሔር ዛሬ አንዱን ሰው አስተስቶ አይደለም፣ እኩል ነው። አሁን ሁላችንም ዛሬ አንዳንድ ቁርጥ እንጀራ መንገባ ሁላችንም ላይ በዛ ቁርጥ ያለውን ፕሮቲን ምናምን የተባለውን ነገር እኩል እያለቀስክም ብለው እየሳክም ብለው ህጉን ጠብቆ ባንተ ላይ ይሰራል። ስለዚህ ቃሉን ከበላኸው ካገኘኸው የቃሉ ዲኤንኤ ባንተ ላይ ምን ያደርጋል? ይሰራል። ከዛ ዝም ብለህ ስቀህ ትገኛለህ። አረ እንሳቅለት ብለህ አይደለም ማለት፣ አረ እንኑርለት ብለህ አይደለም ማለት። ራሱ ያስቃል፣ ራሱ ሴሌብሬት ያስደርጋል፣ ራሱ ብርታት ይሆናል፣ ራሱ ህይወት ይሆንልሃል። የሳ ፕራዳሻ። ስለዚህ ዛሬ የመጀመሪያው ታርጌቱ ይህ ሆኖ ባንተ ውስጥ አድሮ በስብሶ ተዋህዶ ግንድ አውጥቶ ቅጠል አውጥቶ ፍሬ ሰጥቶ አንተንና እኔን ላይፋችን ሽፍት ከማድረጉ በፊት የቃሉን ብርቱ የሆነውን መዳን የሚሆነውን ነገር አምነው እንዳይድኑ ነው የሚለው። ምንድነው? አምነው እንዳይድኑ ውጊያ። ስለዚህ ዛሬ መጠንቀቅ ማለት ምን ማለት ነው የሚለውን ነገር ለማወቅ 3 ነገር የጻፉትን ነገር አሳያችሁ። አክቹአሊ 4 ነው ሐሳቡ። እንደዚህ ይላል በማቴዎስ ምዕራፍ 13 ቁጥር 18 ጀምሮ አንባል።
እንግዲህ የዘሪው ምሳሌ ማቴዎስ ምዕራፍ 13 ቁጥር 18 ላይ እንግዲህ የዘሪው ምሳሌ ስሙ። የእግዚአብሔር መንግስት ቃል ሰምቶ ከማስተውለው ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቀዋል። ምን ያደርገዋል? ይነጥቀዋል። ይህም እንግዲህ በመንገድ ላይ የተዘራው ዘር ነው። የመጀመሪያው ነገር ችናዝ ምንድነው? ቃሉን ሰምቶ የማስተውለው የሚለው ሁል ጊዜ አንድ ነገር ማየት ብቻ ወይም መስማት ብቻ ሳይሆን ነገሮችን ወደ ፍሬ የሚያወጣልን የሰማነውን ወይም ያየነውን ነገር አንደርስታንድ ስናደርገው ነው ጥቅሙንም ኃይሉንም ጉልበቱንም ወደኛ ጋር ጓደን ወይም እንቶ ወይም እናስገባው። ለምሳሌ ይሄንን ማስተዋል የሚለው ቃል ምንድነው ማለት ነው? ኢትዮጵያው ጃንደረባ የኢሳይያስ መጽሐፍትን እያነበበ ይሄድ ነበር። ያ ማለት ጂሰስ ነው። ለብዙ ዓመት ኤክስፒሪየንስ ያደረገው ጥቅስ ነው። እነሆ ደዌያችንን ተቀበለ እያለ ይናገር ነበር። ስለዚህ ፊልጶስ መጣና የምታነበውን ምን ታደርገው? ታስተዋላለህ? ዝም ብዬ እናገረዋለሁ። ይኮ አምናኸው የምትድንበት ቃልና ፈውስ ነው። ስለዚህ አሁን ወደ ኦቢዲየንስ ብትገባ በዚህ ወርድ ላይ ቆመ ተአምራዊ ለውጥን ምን አደረገ? ታገኛለህ። ስለዚህ ቃሉን አልሰጠውም፣ ግን መረዳት መጣለት፣ ማስተዋል መጣለት። ስለዚህ ቫልዩ ገባው። ያ ህይወት ያለው ጂሰስ እንደሆነ ገባው። እሱን ታዞት ወደ ህይወት የሚያመጣው በረከት መጣ። ስለዚህ አሁን ኢንላይትመንት ሲመጣለት አቆመና ይሄንን አሁን መጠመቅ እፈልጋለሁ፣ ምን እንዳደርግ እችላለሁ? አየህ፣ መረዳት ያ የፈውሱ ምንጭ። ለዚህ ነው ቆላስይስ ላይ ምዕራፍ 1 ቁጥር 9 ላይ እናንተም የእግዚአብሔርን ቃል እንደሰማችሁ ባወኩና በሰማው ቁጥር ምንድነው? የቃሉን መረዳት እንድታገኙ ማስተዋል እንዲመጣላችሁ ለእናንተ ከመጸለይ አላቋረጥኩም። ለምን መረዳት ማለት መረዳት አንደርስ መገለጡን ስታገኙት፣ ብርሃኑ ስታገኙት በእናንተ ላይ ይህ ቃል ይቆያል። ከዛ ወደ ብለሲንግ ያመጣቸዋል። ድንጋይ ላይ ማለት ልክ ወደ መረዳት ብላችሁ እንዳልጋ አሁን አንዳንድ ጊዜ ስንት ቀን አይታችሁ ብላችሁ መረዳት መጥቶላችሁ ምን ያህል የተጠቀማችሁ ነገር ምን ያህል የጎዳችሁን ነገር የተለያችሁት መረዳት ሲመጣ ነው። መረዳት ያልመጣልንም ምንም ፕሪሺየስ ቢሆን እንደ አፈር ልንቆጥረው እንችላለን። የተረዳነውን ነገር ደግሞ አፈሩን ወርቅ ልናደርገው እንችላለን። ስለዚህ ዛሬ ስለ መረዳት መንፈስ እንጸልያለን። አሁን ስላለነው መንፈስ ስለምንሄደው ኪውክ አንደርስታንዲንግ እግዚአብሔር ደግሞ ሰውን በመረዳት ያደርጋል። ይረዱ ዘንድ አይምሯቸውን ምን አደረገላቸው? ከፈተላቸው። ዛሬ ብዙ መልካም ነገር ከኛ ርቆ አይደለም፣ ግን እኛ የሰማነውን ነገር የተነገረን ነገር አላስተዋልነው። ስለዚህ የማያስተውሉትን ነገር የከበረውን ነገር እንደ ተራ ወሰደባቸው። ለምን? ከተረዱት ዓለም እንደሚለውጥ ያውቃል። ዛሬም የመረዳት መንፈስ ይመጣል፣ የማስተዋል መንፈስ ይመጣል። ጌታ ይመስገን። ስለዚህ ለዚህ ይሄ ስፒሪት ኦፍ አንደርስታንዲንግ ዛሬ ባፕታይዝ ትደረጋላችሁ እናንተ ጋር ማዋሃድ። ከዛ መረዳቱ ሲመጣ በቃ አለቀ፣ ነገሮች ይለወጣሉ ማለት ነው። ይሄ ወደ እኔ ጩ እኔ መልሳላችኋል። የማታውቀውን ቃል የሚለው አንተ ፊገር አውት ያላደረከውን ነው የሚለው። አጠገብ ሆኖ ያለየውን ነገር እንድትለይ ያደርጋል ነው የሚለው። ስለዚህ እግዚአብሔር አዲስ ነገር አይፈጥርም። ተአምራትን የምትፈጠራበትን ነገር ኮኔክት እንዳደረግ ኢንላይትድ ብርሃን ይሰጣል። ሁለተኛው ደግሞ በድንጋያማ መሬት ላይ ይሄ የሰዎች ልብ ሁኔታ ነው። እሺ፣ አንዳንድ ሰዎች ሳይረዱ ይወስድባቸዋል። ሌሎቹ ደግሞ 20 ቁጥር 20 ላይ በድንጋያማ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበሉትን ሰው ይመስላሉ። ነገር ግን ስር መስደድ ባለመቻላቸው ብዙ አይቆዩም። በቃሉ አማካኝነት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላሉ። ልክ እንደዚሁ በህይወታችን ላይ ይውላችሁ የእግዚአብሔር ቃል መጥቶ ለውጥ መጥቶ ቼንጅ መጥቶ በላይፋችን ላይ ልክ ባህሪ መለወጥ እንጀምራለን። ልክ
የሆነ ሽፍት ማድረግ ስንጀምር ለውጦቻችን ወደደም ጠላን ሳንለወጥ ከነበረው የህይወት ስታይል ሌላ ስታይል መስጠቱ አይቀርም። ሌላ መንገድ መስጠት ሳይሆን ከዛ የተለወጥነው ያ የእግዚአብሔር ቃል ሲለውጠን ለምንኖረው ህይወት የተለመደ ልማድን ስናፈርስ ሰዎች እኛን ይጠሉናል፣ ነገሮች እኛን ይጠሉናል። ለምን? ያ የለመደው ሰውየው እንደፈለገው አንተን መጠቀም አይችልም። ለምን? አንተ በርቶልሃል። መንገድን ቀይራለህ። መንገድን ቀይረ ወደ ቸርች ትመጣለህ። መንገድን ቀይረ መጸለይ ጀምራለህ። ይሄ የለመድከውን ከዛኛው ዓለም ስትኖርበት የነበረውን ፓተርን ስትለውጥ የሆነ ሲስተም ሽፍት ታደርጋለህ። ከዛ ልክ ሰዎች ያን ኮምፈርት ሲያጡ ያን መንገድ ሲያጡ ከለውጥ የተነሳ ቃሉን ያለወጠ ቻሌንጅ ይመጣብሃል። ሰዎች መስደብ፣ መናቅ፣ ቢዝነስን ራሱ አንተ ስትለወጥ ሴታፑን ትቀይረዋለህ፣ ቋንቋን ትቀይረዋለህ። የዛን ጊዜ ይህ የሰጠህ የእግዚአብሔር ቃል የሚያመጣልህ ለውጥ ራሱ መከራ ወይም ቻሌንጅ የሚያመጡብን ሰዎች ሁኔታ ሊፈጥር ይችላል። እነዚህ የሆነባቸው ቻሌንጃቸው በርቱ አይደለም። እነዚህ ሰዎች ስር ሰደው ምንድነው ስላልታነጹ ስላልቆሙ። ለምን? የተከልናት ዛፍ ዝም ብላ አትቀጥልም። በየሰዓቱ ንፋስ፣ አየር ምናምን ያደርጋታል፣ ይገፋታል። ግን ስሯ እስካለ ድረስ ተቋቁማ መቀጠሏ። ስለዚህ ነው የሰማውን ነገር እንዳትነቀል ሩትድ በእነዚህ ነው በወንጌል ስር ሰዳችሁ ታንጻችሁ ግራውንድ ሆናችሁ ውስጣችሁ ቆሙ። ስለዚህ አንዳንድ ጊዜ ለውጦቻችሁንም የምታውቁትን ነገር ለሰው ዝም ብሎ ማውራት አያስፈልግም። ምክንያቱም ምን እስክታርጉ ድረስ ስር እስክትተት ድረስ ሩትድ እስከሆን ድረስ ውስጥ እስኪገባ ድረስ ከዛ የተለመልከውን የገባልህን እውነተኛ ቃል እንዴ አንተ ትደርሳለህ፣ ኧረ እባክህ ዝም በል ምናምን ሰነፍ የተለያየ ነገሮች ይመጣቸዋል። ስለዚህ እንደዚህ አይነት ለውጦች ቻሌንጆች ይመጡና ራሱ እግዚአብሔር ቃል ያመጣልህን ለውጥ እንዳትሄድ ስር ከመስደድ በፊት በሆነ ወጀብ በሆነ መከራ ኩዊት እንድታቆመው ቻሌንጅ ላይ ያመጣብህ ይችላል። ግን ይሄንን ስር ከሰደድክ እና ከቆምከው ምንም ችግር የለም። ስር የሰደደ ዛፍ አይፈተንም ማለት አይደለም፣ ይፈተናል። ከስሩ የተነሳ ንፋሱንም ውሃው ሁሉን ተቋቁሞ ምን ያደርጋል? ስለዚህ ነው ባይብል ላይ ስር ሰዳችሁ ታንጻችሁ በሰማችሁት ነገር ጸንታችሁ እንድትቆሙ ያስፈልጋል። ስለዚህ በህይወታችሁ ላይ አንድ የእግዚአብሔር ቃል በርቶላችሁ ለውጥ ስትጀምሩ የሆነ መሰናከል ሲመጣ ይህንን ኦርኬስትሬት ያደረገው የደገሰው ድግስ ጠላት እንደሆነ ወቁ። ዘመድ ብትሆን፣ ወንድም ቢሆን፣ ባል ቢሆን፣ ሚስት ቢሆን ማንም ኢየሱስ ክርስቶስ ቃሌን ለመስማት እናቱን፣ አባቱን፣ ወገኑን ሁሉን ትቶ ይምጣ ነው ያለው። ሁሉም ምንም መሰናከል መቆም አለበት። ምክንያቱም ማንም የእግዚአብሔር ቃል ከሌለበት የእግዚአብሔርን ቃል እንድታከብር ሊነግርህ አይችልም። ላይፍ ብቻ ነው የምትኖረው። አሜን። ስለዚህ እግዚአብሔር ይመስገን ከእግዚአብሔር ቃል ጋር ከመንፈሳዊ ቅዱስ ጋር ከእውነት ጋር ለመኖር ስትጀምር መሰናከል ቢመጣ ለምን? የሰማኸው ቃል ፕሪሺየስ ነው። ልንገራችሁ ደግሞ ለተቃውማችሁ ራሱ በረከት የምትሆኑት እናንተ ቃሉ ስትሆኑ ነው። ለትንሽ ጊዜ ብትለዩዋቸው በኋላ እናንተ ከተለውጣችሁ በኋላ ለነሱ ፈውስ የምትሆኑት እናንተ ናችሁ። ስለዚህ ለጥቂት ጊዜ ቢለዩዋችሁ ቢያኮርፉም ችግር የለም። በኋላ በረከት እሆናለሁ፣ ታምራት እሆናለሁ፣ ነፃነት እሆናለሁ፣ ጥሩ ሚስት እሆንልሃለሁ፣ ጥሩ ባል እሆንልሃለሁ፣ ጥሩ አገልጋይ እሆናለሁ። ለጥቂት ለእግዚአብሔር ለተለየ ሰው ሲመለስ ለማሰብ እንደዛው ብትቆይ ግን ችግር ነው የምትሆንባቸው፣ መከራ ነው የምትሆንባቸው። ስለዚህ በእግዚአብሔር ቃል ጸንቶ ተለውጦ ከማን ተለውጦ በረከት ያልሆነ ሰው የለም። አሜን። ጌታ ይመስገንና ኮምፈርት ቃሉ የሚሰጣችሁ ለውጥ ስትሄዱ ያ ለውጥ ራሱ የሆነ ቻሌንጆችን ክሬት ማድረጉ አይቀርም። ግን ምንድነው እንዳትፈሩ። እሺ የእግዚአብሔር ቃል ሲመጣ እንደሞ ልትታዩ ትችላላችሁ። ምንድነው የገባችሁ? ለምን ሰው የእግዚአብሔርን ቃል ዋጋ ሰጥቶ እንደዚህ አይነት ላይፈልገው ላይጠነቀቅለት ይችላል። እንደሞ ምንድነው የከበረ ግን ውስጣችሁ የከበረ መሆኑን የምታውቁት የቀመሰው ሰው ብቻ ነው የሚያውቀው፣ ያወቀው ሰው ብቻ ነው። ይሄን ኤክስፒሪየንስ ያላደረገው ሰው የፈለገ ሰው ሊያውቀው አይችልም። ስለዚህ ስቲክ ማድረግ ያስፈልጋል። ሌላው ቁጥር 22 ላይ በሾህ መካከል የተዘራው ዘር ይሄም የእግዚአብሔርን ቃሉን ሰምቶ በዚህ ዓለም መጨነቅና
በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። ይሄኛውም ይላል በላይፍ ቢዚነት በተከፋፈለ ሐሳብ ከዛ ጭንቀትና ደስታ ነው የሚለው። ደስታም ራሱ ፊዚካል ጆይ ራሱ ፊዚካል ፕሌዠር ራሱ ለእግዚአብሔር ቃል ምን ያደርጋል ማለት ነው? መሰናክል ነው። ቃሉ አለ ቦታው አለው፣ ግን ፍሩትፉል እንዳይሆኑ ያውቁታል። አለ ይሄ ስር ሰዷል፣ ግን እነዚህ ሐሳቦች ቾክ ያደርጉታል። ብዙ ፈርታይል ግራውንድ እንዳይሆኑ የእግዚአብሔርን ቃል ይይዙታል። ስለዚህ እንደነዚህ ከሆነን ቃሉ በልባችን አለ። እንደነዚህ አይነት ነገሮች ላይ እኔ እኮ በቃ ቃሉን ወዳለሁ እፈልጋለሁ፣ ግን ይሄንን የተመቻቸ ግራውንድ እንዳይኖር በዚህ በኩል የሚመጡት ጭንቀቶች፣ በዚህ በኩል የሚመጡት ሐሳቦች፣ በዚህ በኩል የሚመጡት ፕሌዠሮች ሁሉ ለእግዚአብሔር ቃል ቦታ እንዳትሰጥ ዝም ብለህ በሃይማኖት መልክ እንድትሄድ ያደርጋል። እንዲህ አይነት ሰዎች ፍላጎት አላቸው፣ ግን የሚያምኑትን ወይም እግዚአብሔርን ቃል ግን የመኖር ግን ጉልበት የላቸውም። ለምን? እንደነዚህ ነገሮች ዘራው ዘር ላይ እንደ አረም ስለሆኑ ቅጭጭ ያሉ ናቸው። ስለዚህ የእግዚአብሔር ቃል ኦቢዲየንስ አይታይባቸውም። እነዚህ ነገር ናቸው ገዝፎ በታያቸዋል። ፍሬ እንዳያፈሩ፣ ፓወርፉል እንዳትሆኑ፣ እውነተኛ ተጽዕኖ እንዳትፈጥር እንደዚህ አይነት ጭንቀትና ፕሌዠሮችን ፊዚካል ደስታዎችን ብቻ ላይ ፎከስ ማድረግ፣ ስለ ምግብ ስለመጠጥ ፊዚካል ደስታ ላይ ብቻ ፎከስ ማድረግ። ኔክስት ደግሞ ከነገና በምታጣውና በምትቸገረው ምክንያት ወሪ በመሆን በመጨነቅ ያንን ሜዲቴት እንዳታረግ፣ የእግዚአብሔርን ቃል ጉልበት የእግዚአብሔርን ቃል ሐሳብ በውስጥ እንዳታወጣው እንዳታስገባው፣ በዚህ አይነት ነገር ላይ እግዚአብሔር ቃል በሙላት አንተ ውስጥ ፍሎ እንዳረግ እንደዚህ አይነት መሰናክል ሊሆንበት ይችላል። ስለዚህ የተከልከውን ትክል ከአረም መጠበቅ አለብህ፣ ከድንጋይ መጠበቅ አለብህ፣ በደንብ መኮትኮት አለብህ፣ ማጠጣት አለብህ። ከዛ ይሄንን የምታጠጣውና ይሄንን የምትጠብቀው ከሆነ በዚህ በእውነተኛ በእግዚአብሔር ቃል ጉልበት ወይም በእግዚአብሔር ቃል እይታና ብርሃን ውስጥ ራስን በትክክል መግለጥ ወይም መኖር ትችላለህ። ስለዚህ ዛሬ ይህንን ነው የመጨረሻው ነገር ምንድን ነው የሚለው ማለት ነው። ይሄኛው ሁለት ሐሳብ ነው ማለት ነው። የመጨረሻው ቁጥር 23 ላይ በጥሩ መሬት ላይ እስኪ እኔ ጥሩ መሬት ነኝ ብሎ ለእግዚአብሔር ቃል የሚመች ልብ አለኝ። የእግዚአብሔር ቃል በእኔ ልብ ላይ ይዘራል፣ ያድራል፣ ይውላል፣ ይዋሃዳል፣ ፍሬን ይሰጣል። ከዛ በጥሩ መሬት ላይ የተዘራ እኔ ጥሩ መሬት ነኝ። እናንተ ጥሩ መሬቶች ናቸው። ሄብሮን ፋሚሊ ጥሩ መሬት ናቸው። ጥሩ መሬት ናት። የዘራውን ዘር ቃሉን ሰምቶ የሚያስተውለው ሰው አይታችኋል። ቃሉን ሰምቶ ምን የሚያደርገው ቅድም ይህ የከበረ ሀብት ነው። የትዳሬ መሰረት ነው። የአገልግሎቴ መሰረት ነው። የኮሚኒኬሽኔ መሰረት ነው። የብሌሲንጌ መሰረት ነው። የለውጤ መሰረት ነው ብሎ በዚህ ዋጋ በዚህ ፕሪሺየስ በሆነ ዋጋ የሚቀበለው አንደርስታንድ የሚያደርገው ሰው ከዛ በመጽናት ይላል ደግሞ በማቆየት 100ም 30ም ይላል። ግን እኛ 100 ፍሬ ነው የምናምን። አሜን። ለምን 30 40 የተባለ እኮ የሆነ ቦታ የበላው ሰው አለ ማለት የሆነች ነገር ገብታ ቋጥራብናለች ማለት። ስለዚህ እኛ 100 ፍሬ እንዳፈራ እንፈልግ። እስኪ 100 ፍሬ በሉ። ሃሌሉያ። ሁሉም ፍሬያማ መሆን አለበት። ስለዚህ ዛሬ ይህንን ነገር ለማድረግ ምን ማድረግ አለብን ማለት ነው? ቃሉን ሰምተው አይደለ? አያችሁ፣ በእምነት ከነሱ ጋር ምን ስላላደረገ ስላልተዋለ። ስለዚህ የእግዚአብሔርን ቃል ከሰማችሁ የእግዚአብሔርን ቃል ውሃ ማጠጣት ያስፈልጋል። ቀጥሎ ካላስፈላጊ አረሞች ምን ማድረግ ኬፕ ማድረግ ያስፈልጋል። ሁለት ነገሮች እንመክራችሁ። እንደነዚህ አይነት የሰማችሁትን የተማራችሁትን የህይወት ውሳኔዎቻችሁን ሊጠቅም ቫልዩ ከማያደርጉ አረም ከሆኑ ሐሳቦች ፈልጋችሁም ሰርች ከማድረግም ከምትሰሙት ዜና በፊዚካልም አካል ካላቸው ሰዎች ከዚህ ራቁ። ለምን? እናንተ ውስጥ ተመሳሳይ እምነትና ፍላጎት ከሌላቸው ሰዎች ጋር አትኑሩ። ይጋባል ኢነርጂ። አሁን ቸርች ለመሄድ ስታስብ ቸርች መሄድ ፈጽሞ ሰነፍ የሆነ ሰው ልክ ተነስተህ እንዴ በእናትህ በቃ እቺ መኪያቱ ጨርስ በቃ እቺ ልጋብዝ በቃ ምንም ይደርሳል ነገም ትደርሳለህ አይደል ብሎ እሱ እኮ ክፉ ነው አይደል ማለት ነው። አያውቀውም። አንተ የመረጥከውን ነገር ቫልዩ አያደርገውም፣ አያውቀውም። ስለዚህ ምን ታደርጋለህ? እሺ በቃ ምናምን በትቀራለህ። ስለዚህ ከእንደዚህ አይነት ሰዎች አንተና እኔ ከምናምነው
እምነት ተቃራኒ የሆኑ ሰዎች ካላችሁ በቃ ከነሱ ተለዩ። እስከ ትንሽ ጊዜ እስክትበረቱ ድረስ የእናንተ ተጽዕኖ እስኪመጣባችሁ ድረስ አትጥሏቸው፣ አትከሰሷቸው። ግን በምርጫችሁ ኢንተርፌር እንዳያደርጉ ስትሮንግ ሁኑ። ለምን ብትቆሙ እነሱ የምትፈውሳቸው እናንተ ናቸው። ሁለተኛ ደግሞ በመንፈስ ቅዱስ ሁሉ ቀን ስትሮንግሊ መጸለይ ያስፈልጋል። ለምን የእግዚአብሔርን ቃል ወደ ሪቨሌሽን ወደ መረዳት ወደ ማስተዋል እየመጣ ከውስጣችን ጋር እንዲዋሃድ የሚያደርገው አስተማሪ መንፈስ ቅዱስ ነው። ከመንፈስ ቅዱስ ጋር አብረን በልሳን ስንጸልይ ስንረዳ ሁሉን ህይወት ሌሊት ላይ ነው የምንሰራው። ሌሊት እግዚአብሔር ስንጸልይ ያበራልናል። እንዴት ሀብታም እንደምንሆን፣ እንዴት ጤናማ እንደምንሆን፣ እንዴት የተባረክ እንደምንሆን ህይወትን ከውስጥ ጨርሰኖታለን። ዲዛይኑን ቅርጹን እያመጣ ይሄንን ሲቀመጥ ይሄ ሲቀመጥ እያለ መንፈስ ቅዱስ ነገሮችን ከፋፍሎ ምን ያደርገናል? ያ ፕራታ ትሞታለህ ብሎ የፈረመውን ወሬ አንተ ቀልብጠ የምትነሳው ከመንፈስ ቅዱስ ጋር ህብረት የምታደርግ ከሆነ እሱ አባትን በማሳወቅ ያከብርሃል። እውነትን በማሳወቅ ነፃ ያወጣሃል። ስለዚህ መንፈስ ቅዱስ ጋር አብረው ቃሉን ሰምተው አብረው ህብረት የማያደርጉ ሰዎች ምንም ያህል እውቀት ቢኖራቸው ያ ቃል ኢንተርናላይዝ አድርጎ ውስጣቸው ስሜታቸው ውስጥ ገብቶ የነሱ ዝማሬ ላይሆን የነሱ ቋንቋ ላይሆን አይችልም። ስለዚህ ዛሬ ልክ ቃሉ ባንተ ውስጥ ሆነ ማለት ምን እንደሆነ ታውቃላችሁ? ያንተ ስሜት ስተኛ ይዘው የምተኛ ስትነሳ የምታየው እየነዳ ቪዥዋላይዝ የምታደርገው በቃ ያ ነገር ሲሆን ዳንክ ይባላል፣ ነፃ ወጣ ይባላል። ስለዚህ መጸለይ ማለት ከእግዚአብሔር እውነት ጋር አግሪ ማድረግ ነው። ያንን አግሪመንት ማለት እግዚአብሔር በእውነትና በብርሃን በሚያየን ልክ ራሳችን በዛ ደረጃ ማየት መገንዘብ እስክንችል ድረስ መዋሃድ አለብን ማለት ነው። ሃሌሉያ! የእግዚአብሔር ቃል የማይቀይረው ምንም ነገር የለም። የማይለውጠው ነገር የለም። የማይሽረው ነገር የለም። ቃሉ ሕያውና ምንም ያደርግ ነው። ይቆይ እንጂ እንዴት እንደሚሰራ አታውቅም። ጤንነትን ብቻ ሂል አድርጎ ያመጣዋል ማለት ነው። ማብራሽ ላባዳ አርካዳዳ ቦሽ ላባዳ። ስለዚህ ሩምን ዘግተ ቦታን ዘግተ የትም ከምትሮጥ ይኸውላችሁ አሁን በመንፈስ የምንተጋል ብዙ ሰዓት ከእግዚአብሔር ጋር እያጠፉ ትንሽ ዘመን ብትኖር ታምር ትሰራለህ። ግን እውነት በሌለበት ብትዞር መባከን። ኢየሱስ ምን ያለው ይሄንን ቃል ነግራቸዋለሁና እንጸልያለን ማለት ነው። ስለ ማርያምና ስለ ማርታ የተናገረው ኢየሱስ ክርስቶስ ምንድን ያለው? መርጠው ዋጋ ስለሰጡት ምርጫቸውን ያደነቀው እንጂ የሁለቱንም ስራ አልነቀፈም። ፍርፍር መስራቷም በተገቢ ቦታ ከሆነ ትክክል ነው። ግን ምርጫ ግን አወዳደረች ሰው አይደል? ኮምፒቲሽን ውስጥ ገባች። ለምንድን ነው እህቴን መታ ያልገጸስከት? ስለዚህ ሮንግ ምርጫ ማለት ዝም ብላ ጊዜ ተፈጀ አንተ ዘርኩች ብላ እዚህ ልክ እንደሚባለው ማለት ሄደ ቸርች ማለት ምንድን ነው እንደሚባለው ማለት እንደዚህ ካመጣሽ አላት። እንደዚህ ካልሽ አይደለም ሰዎች ለብዙ ነገር ምን ያደርጋሉ? ይባክናሉ። ብዙ ለህይወታቸው ዋጋ የሚጣቸው ነገር በዚህ ለመስራት ይሮጣሉ። እሷ ግን የተሻለው እግዚአብሔር የተሻለ ካለ ቤስቱን ነገር መርጣለች። ከሷ ምን አደረገው? ማከራችና በምርጫ ሳይድ ማንም ሰው በህይወት ከመረጠው ምርጫ ዛሬ ማታ ክትፎ ከምትመርጥ እግዚአብሔርን ቃል ምረጥ። ዜና ከምትመርጥ እግዚአብሔርን ቃል ምረጥ። ከምትተኛ በሌሊት በርበሬ የታጠቅ ብትጸልይ ያዋጣል። የእውነቴን ሰዎች በጥናት ላይ በረዶ እያደረጉ አይደል የሚጸልዩት የሚያጠኑት። ግን ምንድነው እኛ ተኝተን እነሱ ስለሚያጠኑ ዋጋቸውን ሰጥተዋቸዋል። ስለዚህ በዲግሪ ተመርቀው ትልቅ። ስለዚህ ዛሬም ለእግዚአብሔር ቃል ማንኛውንም ኤፈርት ብትከፍል ያከብርሃል እንጂ አያዋርድህም። ታላቅ ያደርግሃል እንጂ ታናሽ አያደርግህም። ስለዚህ በዚህ ቸርች መታችሁ ወሬ ከምታወሩ ዝም ብላችሁ ጊዜ ከምትፈጁ ስቲክ አድርጉ። አንዱ ውስጥ ያለውን ቃል ትሸር አድርጉ። አንብቡ የእግዚአብሔርን ቃል። በዚህ ተታገሉ፣ በዚህ ሂዱ። የሚገርም ተአምራት ውስጥ እንገባለን። አሜን። ማስፈራታችን በምድሩ ላይ ይገለጣል። አስደንጋጭነታችን በእግዚአብሔር ቃል ይገለጣል። ያጣው ነገር የለም። ስለዚህ እግዚአብሔር ቃል ተመለስ። አንተ እግዚአብሔር ቃል ስትመለስ ያጣውን እንኳን ታስመልሰዋል። የጠፋ ሁሉ ይመለሳል። የጠፋ ጤንነት ይመለሳል፣ ሀብት ይመለሳል፣ ሪሌሽንሺፕ ይመለሳል። ለምን? አንተ በቦታውን እንጂ ወደ አንተ የማይመለስ ነገር የለም።
እስኪ በቦታ ይሆናለሁ። ወደ እኔ የማይመለስ ነገር የለም። ያንተ ቦታ አባት ያለህ ቦታ ብቻ ነው። እግዚአብሔር ላንተ የሚያውቀው እውቀት ነው። ኤራ ካራባሽ we are so blessed አሜን ሃሌሉያ። ማረካጂና ማስ እቺ ዓለም እቺ ምድር ቤተሰቦቻችን ከምትፈልገው አንድ ነገር ብቻ ነው። ካንተ የኔን ክብር የኔን መልክ የኔን ሐሳብ ሳይሆን የአባቴን ቃል ነው። የእግዚአብሔርን ቃል የሚያስፈልገው የእግዚአብሔርን ቃል የሚተነፍስ የእግዚአብሔርን ቃል የሚያወራ ሰው ያስፈልጋል። ስለዚህ ቃሉ በእናንተ ዘንድ ቢኖር አረ የተባለው ይሄ መንፈስ በደንብ እንጣለን ማለት ነው። ጌታ ይመስገን። ትምህርታችንን እዚህ ላይ ጨርሰናል። ዋው